ነገር አትፈልግም ምናምን የተባለችው አለች ምንድን ያለችው ቤት ገዘውልሽ ምንም የማይፈልግ ሰው እንደዚህ ነው ምንም ማለት ካንተ ምንም ካልፈለገች ቤት ማለት በቃ ምንም ማትፈልግ ከሆነ እዚህ ያክል ደስታ ሊሰማት አይችልም እኔ አልፈልግም እንደውም የሆነች ቢሆን ለምን ገዛልኝ አልፈልግም ማለት ለመናገር ሰይድ መቼም ቢሆን አያገባትም ዝም ብላችሁ እናንተ ሴት ሲቆጥር ይኖራታል እንጂ አያገባትም እኔ ይኸው ነግሬያችኋለሁ ምላሴ ይቆረጥ ምላሴ ላይ ጸጉር ይብቃል ነው እንደሚባለው መቼም አያገባትም እችንም ያመጣ ዝም ብሎ ሊያስፈራራ ነው ማለት ነው መቼም አታገባትም ሴት እያመጣ ሴት እየቀያየርክ እንደዚሁ እዚሁ ላይ ሴት አንዷን ስታመጣ አንዷን ስትወስድ አንዷን ስታመጣ አንዷን ስትወስድ ትኖራታለህ እንጂ መቼም አታገባትም እኔ በህይወት እያለሁ ወይ ደግሞ እኔ ራሴ ህይወት ሳይኖረኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው እንግዲህ ዛሬ ማንን ይዤላችሁ መጥቻለሁ የአቶ ሰይድን ባለቤት ማለት ነው ስጦታ ሲገዛላት ያለችው ማለት ነው እስኪ ምንም ነገር አትፈልግም የተባለችው አለች ልክ ቤት ሊገዛል ቤት ስጦታ ተገዛለች ምናምን ትባላለች ምናምን ነገር አለች ሰው ምንም ነገር አይፈልግም ምናምን ተብሎ ምንም ነገር አልፈልግም ተብሎ ቢያንስ አራ ችግር የለው ምናምን ይባላል እንጂ እንደዛ ይባላል ደግሞ ከየመን ከተመለሰ አሁን ሳምንት ራስ ሆኖ እንዴ ከመቼው ልጅቷን አግኝቷት ከመቼው ከሱ ምንም እንደማትፈልግ አይቶ አውቆ ከመቼው ቤት ገዛላት በነገራችን ላይ እንደምገዛላት ስለምታውቅ ወይ ደግሞ እንደምታረግላት ስለምታውቅ ነው ያገባቸው ሴቶች የሚፈልጉ ለዛ ነው እውነት ለመናገር ከሆነ አንተም ብለው ሳይሆን ያስከውን ነገር ብለው ነው ለመውሰድ የሚሻሙብክ እንደዚህ አንዷ መርዝ አንዷ እንትን ካልበለውኝ ካልሞትኩ ካልተፈለኩ ካልተቆረጥኩኝ የሚሉት ሴቶቹ ደፋ ቀና የሚሉት ለዛ ነው በነገራችን ላይ ሁሉም አለው ማኖር ይችላል ለኔ ለአንዷ ቤት ቢገዛ ለአንዷ መኪና ይገዛል እያሉ ነው ለዛ ነው እንደዚህ ድፍት ቅንት የሚሉበት ማለት ነው ግን ተጠንቀቅ የልጆች አባት ስለሆንክ ነው ሌላ እንኳን አይደለም እስኪ ለማንኛውም ወደ ቪዲዮ እንግባ እንግዲህ ያለውን ነገር ሰምቻለሁ በጣም ፐርሰናሊ በጣም አዝኛለሁ አብሽር ምን ማለት አይደለም ያው ብዙ ነገር ይገባል የልጅ ፍቅር ደግሞ አውቀዋለሁና በጣም አዝኛለሁ በጣም ልጅ ያለው ነው የሚያውቀው በደንብ ያው ልጅ ባይኖረኝም በደንብ ያለበት ነገር ልጅኝ ያለውና ያለበት ነገር በጣም ነው የሚያሳዝነው በምን አይነት መልኩ ላግዝክ በምን አይነት መልኩ ልርዳክ በቃ እንግዲህ ያው ምትረጂኝ ባልኩሽ ባወራ ነው መሰረት በስልክ የተወሰነ ነገር አጥተናልና በሱ መሰረት እኔም ቀርቼ አልቀርም ቆሜ አልቀርም አረ በጣም ጀግና ነክ ስለዚህ እስካሁን ታግሻለሁ ከአመት በላይ ሁለተኛ አመታችን ይዘናል ልጆቼን አሳይኝ ብያት ብዙ ጊዜ ስለፋ ነበረ ስንከራተት ስፈልጋት ትኬቱ ራሱ የትኬት የምቆርጠው በመላለስበት ራሱ አስቢ 68000 70000 ወጪው እዛ ሆቴል ምናምን አለ በየሳምንቱ በየ15 ጊዜው በይው ስመላለስ እሱ ራሱ ቢጠራቀም እኮ ምን ሆነሽ ነው አንድ ቤት ይገዛል እኮ ያንን ራሱ ብትጠቀምበት ወይ ብትሰራበት አመቱን በሙሉ እሷን ፍለጋ እዛ ስመላለስ አስቢው እና ከባድ ነው እሱ ምንም አይደለም ብር ወድቆ የሚጠፋል አጠፋው አይቆጨኝም ግን የእሷ ቃሏን ማጠፋው ብቻ ትንሽ ከባድ ነው በጣም ጠንካራ ነክ እና እንግዲህ ያው እኔም አጥቼ አላጣም በፊትም ሴቶች በሽ ናቸው እንደውም ራሳቸው በቃ በሷ ተናደው በእልህ እኔን አግባኝ እኔ ይሻላለሁ እሷን ከራተተች የሚሉ ሴቶች አሉ እኔም ቪዲዮን ካየኩ በኋላ እኮ እህትስ ኖሪን በድርለት እያልኩ እያሰብኩ ነበር አንቺ አስበሽ ነበር አስቤ ነበር አሪፍ ነበር ባገኝ ለነገሩ አሁን እኔም ማዘጋጃለሁ እንጂ እንግዳችን እሷ ናት እሺ እንግዲህ ስለሷ ባጭሩ ብነግርሽ ጥሩ ልጅ ናት ከዚህ በፊትም ደጋግማ እኔ ያለውልህ ምንም ካንተ የምፈልገው ነገር የለም እና አትንከራተት እሷን አትፈልጋት ልጆች ያደጉ ቀን አባታችን ብሎ መምጣታቸው አይቀርም ስለዚህ ካንተ 5 ሳንቲም አልፈልግም በፈለከው መልልሃለሁ ከፈለክ እንደውም ካንተ ምንም አይነት ነገር እንደማልፈልግ በውል እናርገው እንደውም ጋብቻውን አለች ተዋውለን ምንም ነገር ካንተ ብንለያይ እንኳን 5 ሳንቲም እንደማልጠይቅክ ልፈርምልህና አግባኝ
ያቺኛዋ ስላበሳጨች የልጆች እናት እኔ ክስሃለሁ፣ እኔ ጥሩ ሚስት ሆንልሃለሁ ብላኝ ብታይ ማንም ያላለኝን አባባል ነው ያለችኝ። ገርማኝ እኔ ራሱ አስደንቃኝ። በጣም ልባም ሴት ናት። ስለዚህ እኔም በቃ በአንድ ቀን ከመጣሁ 2 ቀንም አልሞላኝም በቃ ወሰንኩኝ፣ እሷ ትሻለኛለች፣ አባባሏ ቆንጆ ናት ብዬ። ስለዚህ አሁን እሷ ውስጧ የበለጠ እንደምታየው በጣም ጥሩ ናት። አስተሳሰቧ፣ አባባሏ፣ ያሰበችልኝ አስተሳሰቧ ማንም እናት እንኳን እንደዚህ አታስብ ያውቃለሁ አስባለሁ። እንደ እናት ነው ያሰበችልኝ። አንተን ልከሰ ነው እንጂ ከአንተ ምንም ፈልጌ አይደለም። እሱ ተጎድተሃል፣ በቃ ከአንተ ጋር አግብቼ ልጅ ነው ፈልገው ልጆች ወልድላለሁ፣ የፈለግከውን ያህል ቃል እገባላለሁ በምፈልገው ብላኝ ነው እንግዲህ። እኔም ደግሞ በቃ ለዚች ጀግና ጎበዝ ሴት፣ ቀና ለሆነች ሴት ለምን የሆነ ሰርፕራይዝ አላደርጋትም ብዬ ከአንቺ ጋርም ስላወራው እንደመጣው ደውለሽልኝ ብዙ አወራሽኝ። አይዞህ የምፈልገው ነገር ካለ ምናምን ብለሽኛል። እንግዲህ ከአንቺ የምፈልገው ነገር ስላለ ነው የመጣሁት። ለጀግና ወንድ እንግዲህ ጀግና ሴት ታስፈልገዋል። አሁን እቺ እኔ ምን ልበል? አሁን እኔ የሆነ ነገር ብል ማለት ነው ቀንታ ነው ሱመያ ቀንታ ነው ስላላችሁ፣ ግን እንደው አሁን እቺ አሁን አይ ማለት ነው ሰይድ፣ እኔ ሴቶች መተው ሰይድ ከአንተ የምንፈልገው አንተን አይደለም፣ ገንዘብክን ነው የምንፈልገው፣ ንብረትክን ነው የምንፈልገው እንዲሉ ፈልገ ነው ሲያዋት ራሱ ያት ምን እንደምትመስል ማለት በደንብ ነው የምታስታውቀው። ገንዘብክን ፈልጋ እንደሆነ ሲያዋት ራሱ ሲያወት ያላማረ ሲበሉት ያቀራል። እውነት ለመናገር ከሆነ ሐቂቃ ማለት ነው ከአንተ ምንም የማትፈልገው ሮዛና ሮዛ ብቻ ናት። የእውነት እናውራ ከተባለ ማለት ነው ንጹም ልብ ያላት እሷ ናት። ልክ እንደመልኳ ልቧም ንጹህ ነው። ከዛ ውጭ ግን ሰይድ ታይተው ራሱ ሮዛ ጓደኛዬ ስለሆነችም አይደለም የምርክ አወራሯ ራሱ በቃ በጣም ምስኪንና የዋህ ልጅ ናት። በቃ ልቧ ንጹህ ነው። እችን የዋት እስኪ ቁጭ ብላ ራስ ምናምን ትላለች። ወይ አታምር ወይ አታፍር። ደግሞ አነጋገሯ ምናምን ከዚህ በፊት እኮ እንደዚህ ያሉ ሴቶች ነፍ ናቸው። እንደዚህ ያሉኝ ብለክ ያመጣቸው ሴቶች ማንም ብሎኝ አያውቅም ይላል እንዴ? የሰራኸውን ቪዲዮ እየረሳ ነው እንዴ? ያላሉክ ሴቶች አሁን የተናገርከውን በሙሉ ከዚህ በፊትም ብለውሃል። እንዲህ ብላኛለች ብለህ ነው የመጣኸው። ከዛ ምን እንደተፈጠረ ያው ራስህን ታውቃለህ። አሁን ሚቺ መጣ ልክ እንደዛው እርግጠኛ ነኝ ታያላችሁ። አሁን ሚቺ አሁን በቃ የሆነ እንትን ይላታል። አሁንም መልሳ ደግሞ እንደዚህ የሆነ ነገር መፈጠሩ ብቻ ዝም ብላችሁ ማግባት ካልቀረ ለምን አረባ ጋር ተመለስክ? እኔ ግርም የሚለኝ ደግሞ ኮመንት ላይ ራሱ ማለት ነው የአመቱ ጀግና አባት የምትሉት ምኑ ነው ጀግንነቱ ነው? እንደውም እንደኔ ልድርህ ነበረ ስትሰማ መሰለኝ ልጅቷ ማለት ነው። እቺ ቁጭ ያለችው ኢንተርቪው የምታረገው አታምርም? ወላሂ በጣም ቆንጆዬ ነች። ማሻአላ ብያለሁ። በጣም ታምራለች። እህቴ ልዳርክ ብለሃለች አይደለ? እርግጠኛ ነኝ እህቷም ልክ እንደሷ ቆንጆ ትሆናለች። እውነት እሷና ብታገባ ይሻላል እቺን ከምታገባ የልጅቷን እህት። ለምን በጣም ታምራለች። ቢያንስ አንድ ሰው በቃ ወይ መልኳ እንኳን ለዘራችን ራሱ ትሆናለች። እቺ ለዘር ራሱ ቆንጆ ነች፣ ታምራለች። እቺኛዋ አሁን አምታሃት መጀመሪያ ነበረች። የተዋወቃችሁ አሁን ከመጣ ከመቼው አወቃት? ከመቼው ነው የተዋወቃችሁት? ደግሞ እኮ ነው የሚገርመኝ ማለት ነው ኮመንት ላይ የአመቱ ጀግና አባት ምኑ ነው ጀግና አባት የሆነው? ሴት እየዞረ ስለፈለገ ሴት ስላመጣ እሱ ራሱ እስካሁን ታገስኩኝ፣ እስካሁን ታግሻለሁኝ። ምኑን ነው የታገስከው? ያገባ የፈታ ማግባቱን ነው የታገስከኝ እንዴ? እኔ የምለው በቃ ማለት እንደዚህ ነው እንዴ? በቃ ማለት እኔ ኮመንት ሳነብ ማለት ነው እኔ በጣም ነው የገረማችሁኝ። ስለዚህ በወንዶች እኮ አይፈረድም። እያስረገዙ መሄዳቸው እኮ ኖርማል ነው። በቃ እኔ አሁን ኮመንት ላይ እንደተረዳሁት በቃ ማለት አሁን በጣም ብዙ አሉ አስረግዘው የሚጠፉ፣ አስረግዘው የሚሄዱ፣ አስረግዘው የኛ አይደለም ብለው የሚክዱ። በተለይ ኢትዮጵያ ውስጥ የተለመደ ነው። ወልዶ መጣልም ልክ እንደዛው ነው። ስለዚህ እኔ በወንዶች ነበር እርድብን ብለው። ስለዚህ ኦልሬዲ ወንዶች እውነታቸውን ነው። ምክንያቱም እኛ ሴቶች የምንወደው እንደዚህ አስረግዞ የሚሮጠውን ወንድ ነው ማለት ነው። እያስረገዘ የሚሯሯጥ ወንድ ነው በጣም የምንወደው። እንደተረዳው ኮመንት ላይ አብዛኛው በጣም ከስንት አንዱ ነው ምኑ ናችሁ ነው የሚሉት።
የተወሰነው ነው። ካለዛ ግን ሁሉም በቃ የአመቱ ምርጥ አባት የአመቱ ጀግና አባት ምኑ ጋር እስኪ ምኑ ጋር አረ አላህን ፍሩ ወላሂ ማለት በስነ ስርዓት እኔ ለማናደድ ምናምን ብላችሁ ሳይሆን በስነ ስርዓት እንትን ብላችሁ ማለት ነው። እኔ ምን ኖርማል ሚዲያ ላይ እስከወጣው ድረስ የሚደግፈኝም እንዳለ የሚጠላኝም እንዳለ አውቃለሁ። ለዛ ለምን እንደዚህ ብላችሁ ጻፋችሁ አለ። ምክንያቱም የፈለጋችሁን መጻፍ መብታችሁ ነው በዚህ ማለት ነው። ግን እውነት ለመናገር ከሆነ ማለት ነው እኔ አሁን እንደተረዳሁት የወንዶች ጥፋት የለባቸውም። እኔ በፊት በወንዶች በጣም ነበር የምናደደው በጣም ግን አሁን እውነታቸውን ነው። ምክንያቱም አስረግዘው ሲሮጡ ነው እኛ ሴቶች ደስ የሚለን። አስረግዘውን ሲሄዱ አስወልደውን ሲሄዱ ወንዶች እኮ የተወሰኑት ናቸው አባትነትን ብለው ደፋ ቀና ብለው በጣም ብዙ ጀግና አባቶቻችን እንዳሉ በተለይ የድሮ አባቶች ማን ይመሰክርላቸዋል። ግን አሉ ደግሞ በዛው ልክ ያስረግዛሉ። ባክ ሲያድግ ፈልጎኝ ይመጣ ብሎ ይሄዳል። ኮመንት ላይ እንዳለ እንደዛ ነው የሚሉት። ሲያድጉ ይመጣሉ። እኔ እኮ ልጆቼ ሲያድጉ ራሳቸውን ችለው አባታችን የት ነው ብሎ እስከሚፈልጉትም እንኳን አልጠብቅም። እኔ ራሳቸውን የተወሰነ ከቻሉ ወስድለታለሁ። ግን ምንድነው ትርጉሙ? እሱ ራሱ እኮ አባትነትን አያውቀውም። ልጆቹ ራሱ አባትነትን አያውቁት እንዴ። ወንድ ልጅ አስረግዞ መሮጥ ምንድነው? ምን በትምትል ይወልዳል። ልጅ መውለድ በጣም ብርቅ ነው። ብርቅ እኮ አይደለም። ዋናው ማሳደጉ ላይ ነው። ዋናው መንከባከቡ ላይ ነው። ዋናው ልጅ ምን በላ ምን ጠጣ ትምህርት ቤት ምን አገኘው ብሎ ልጆች ምን ሆኑ ከትምህርት ቤት ብሎ አብሮ እጇን ይዞ ትምህርት ቤት ካላደረሳት እጇን ይዞ ልጄ ብሎ ካላሳደጋት ካደገች በኋላ እኮ በቃ በዛ ላይ አባቱን አስባችሁታል። አባትነቱ ራሱ እሱ ራሱ አያውቀው። ግን እኔ አላህ ልብ ይስጣችሁ እውነት ለመናገር ከሆነ ማለት ነው። እኔ አሁን ሳይድን እንደው ለምን አሁን የአመቱ ምርጥ አባት የምር ማለት ኮመንት ላይ ሰው ማንነታችሁ ምናልባት ስለማይታይ ለዛ ይሆናል ብዬ ነው እንጂ ያሰብኩት። እውነት እንደዛ ብላችሁ የጻፋችሁት ኮመንት ሳይድን አግቡት ብትባሉ ታገቡታላችሁ? እንደዛ ከሆነ አይምሯችሁ ትክክል አይሰራም። እኔ እውነቴን ነው የምላችሁ። በጣም ይቅርታ። ምክንያቱም ሳይድን እንግዲህ እያያችሁት ነው። እኔ እንደው ምናልባት ለማስመሰል እንኳን አንድ ጊዜ ሁለት ጊዜ በቃ እባክሽ ልጆቼን ምናምን ብሎ ሰርቶ እንደ ቪዲዮ እኮ ማለት ቪዲዮ መስራት እኮ በጣም ቀላል ነው። እባክሽ ልጆችን ብሎ እንደዚህ ቁጭ ብሎ ራሱ ብቻውን ሰርቶ ቢሆን አንድ ሁለት ጊዜ ሶስት ጊዜ ምናምን ብቻውን ያለ ሴት ከወንድ ጋር እንኳን ሰርቶ ብትሉኝ ምንም ችግር የለውም። ሳይድ እኮ ቪዲዮን ከጀመረ ጀምሮ ማለት ነው በቃ ሴት ትሄዳለች፣ ሴት ትመጣለች፣ ሴት ትሄዳለች፣ ሴት ትመጣለች። ወንዶች እውነታቸው ነው። እናንተ የምትወዱት በቃ ሴት የሚከተለውን አብዛኛውን ወንዶች እንዲሆኑት ሴት የሚከተል ሴት የሚያሳድድ ወንድ በጣም ነው የሚመቻችሁ። እሱን ነው የምታሳድዱት የሚሉት አሁን ነው የገባኝ። በጣም እውነታቸው ነው። ለዛ ነው ለካን ሁሉም አብዛኛውን ወንዶች ያስረግዛሉ፣ ይሄዳሉ፣ ያችን ያስረግዛሉ፣ የኔ አይደለም ልጅ ይላሉ። ለምን ሴት በሴት ይተካል ብለው ስለሚያስቡ። ስለዚህ ወንዶችዬ በጣም ይቅርታ እውነት እናንተ እውነታችሁን ነው። እኛ የምንወደውን እናንተ ናችሁ የምታውቁት ማለት ነው። እኛ ራሱ እኛ ምን እንደምንወድ አናውቅም። እና ለማንኛውም እንግዲህ እችን ልጅ አሁን ያመጣት ምንም አትፈልግም ብሎ ነው። ከኔ ምንም አትፈልግም አገባታለሁ ብሎ ነው። ግን እስኪ ምን እንደምትፈልግ ካንተም ምናየው ይሆናል ማለት ነው አብረን አይ በጣም የምትገርም ሴት ነሽ። ለሁላችንም ምሳሌ ነሽ። የምር በጣም እናመሰግናለን። ሴቱን ከእንደዚህ አይነት ነገር ስላወጣሽው በጣም እናመሰግናለን። በጣም የሚገርም አስተሳሰብ ነው ያለሽ እንደ መልክሽ። አንቺንም ከልብ አመሰግናለሁ። የምፈልገው ነገር ካለ በስልክም ብለሽኛል። እህትን ብትኖረኝ እኔ እህቴ እንድረ ነበረ ብለሽኛል። የውላ የኔን ጉዳት እንጂ ብያለሁ እና ያው ከልብ አመሰግናለሁ። አንቺንም እንደ ዳርሽኝ ነው የምቆጥረው። አሁን ደግሞ ከአንቺ ፈልገው አንድ ትንሽ ነገር አለ። እሷን ሰርፕራይዝ እንድታደርግልኝ ነው ፈልገው ያለ ነው። እንግዲህ እሷ አላወቀችውም። ዝም ብለን ስንገባ ለምን እንደመጣንም አታውቅም። አሁን አንቺ ፊት ለፊት ልንገራት። እንግዲህ ያለ ነው ቴምር ሪል ስቴት ነው ያለ ነው እና ትንሽ ሰርፕራይዝ ላድርግሽ ብዬ ነው። ሰርፕራይዙ ምንድን ነው? ከእሷ ጋር ተናግረን አውርተን ጨርሰናል። ቤት ልግዛልሽ ብዬ ያመጣሁሽ እና ቁጭ
ያንስሽ ነው እኮ ለአንቺ በጣም ጀግና ሴት ነች በእውነት እና እንኳን ደስ ያለሽ። እና ስለ ቤቱ እስኪ ላስመረጥሽ ብዬ ነው ቤት ልገዛልሽ ነው የመጣሁሽ። እሷም ደግሞ ከምገዛልሽ ቤት ዲስካውንት እንደምታደርግልኝ ቃል ገብታልኝ እንደውም ቢቻልማ በነፃ ራሱ ብሰጣችሁ ነው ያለችኝ። እሰጣለሁ ነው ያለችኝ። ለእሷ ትንሽ ነግሬያታለሁ መጀመሪያውኑ እና ስላሉት ቤቶች እስኪ ምን አይነት ቤቶች እንዳሏት ታስረዳንና በዚሁ አጋጣሚ ቪዲዮም እየሰራሁ ስለሆነ ተመልካቾቼም እሷን አመስግኑልኝ። ከስሟ ጀምሮ ታስተዋውቀንና ያለንበትን ቦታ ምን አይነት ቤቶች እንዳሏት ትነግረናለች። ሁሉ ነገር አብራይልን እሷም ትስማ። መጣችሁ ያው እንግዲህ በድጋሚ ደስ ብሎኛል። በአካልም ስላገኘሁት በጣም ደስ ብሎኛል። እኔ ምስጋና እባላለሁ። በቴምር ሪል ስቴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ። ቴምር ፕሮፐርቲስ እንግዲህ ትንሽ ነገር ልበልሽ ብዬ ነው። እንደውም እሱ ያሰበው ገዝቶ ሰርፕራይዝ ሊያደርግሽ ነበር፣ ግን ስናወራ ከሱ ጋር ለምን በምርጫሽ አናደርገውም? ምን አይነት ነገር እንደምትፈልጊ በምርጫሽ እናድርገውና የምትወጁን የምትፈልጊውን ቤት እናርግልሽ በሚል ሀሳብ ነው አንቺም ልትመጪ ያደረግነው ማለት ነው። ከዛ በፊት ግን ቴምርን ታውቂዋለሽ ወይ? ከዚህ በፊት ሰምተሽው ታውቂያለሽ ወይ? ያው ሰምቼው አውቃለሁ ግን አይቼ ስለማላውቅ አሁን ነው ገና ያየሁት ያለው። አሪፍ። እንደዛ ከሆነ ትንሽ ነገር ስለ ቴምር ላስታውቅሽና ምን አይነት ቤት እንደምትረከቢም ለመናገር ማለት ነው። እንግዲህ ሴዶ አንተ በስልክ ነግሬሃለሁ በተወሰነ መልኩ። ቴምር ፕሮፐርቲስ በግንባታ ላይ ከ10 ዓመት በላይ የቆየ ትልቅ ካምፓኒ ነው። በ10 ዓመት ውስጥ ከ8 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን አስረክበናል፣ ዴሊቨሪ አድርገናል። ወደ ሀያት ወደ ለቡ ሀያት አካባቢ በሰፊው ይታወቃል። ወደ ለቡ አካባቢ ወደ ጣና ተራ የንግድ ማዕከላልን ወደ 4 ኪሎ አካባቢ ላይ እና እነዚህም ቤቶች ኦልሬዲ ነዋሪዎች ገብተው እየኖሩበት ያሉት ቤቶቻችን ናቸው። 10 ዓመት ሙሉ ግን ያው ቴምር በብዛት አይታወቅም። የሚያውቀው እንደዚህ ስራውን በደንብ የሚያውቀው ሰው ነው እንጂ የሚያውቀው ማለት ነው። የሆነበት ምክንያት ምንድነው? ከስማችን ስራችን ይቅደም ብለን ስለምናስብ ነው። ሰይዶም ጋርም ትንሽ ጥርጣሬ ነበረ። ሪል ስቴት ላይ ትንሽ የትረስት ጉዳይ አለ እንደሚታወቀው ማለት ነው። ይሄ እመኔታ ያስረክበናል አያስረክበንም ስሜታዊ ይሆናለች እስካሁን ድረስ እሷ ደስ ብሎ መቀመጥ ራሱ አልቻለች። ያስረክበናል አያስረክብንም የሚል በኔታ አለ አይደለ? እንደሚታወቀው ደግሞ አንድ ሰው ኢንቨስት ሲያደርግ ትንሽ ብር አለ ኢንቨስት የሚያደርገው ሚሊየንስ አውጥቶ ነው ኢንቨስት የሚያደርገው እና አለመረከብ አለመቀበል በተፈለገበት ሰዓት አለመረከብ በጣም ዲስአፖይንት የሚያደርግ የሚያም ነገር እንደሆነ ቴምር ያውቀዋል። ስለዚህ ቤቶቻችን ላይ በጣም ተጨንቀን ተጠበን ነው የምንሰራው። እንግዲህ መጀመሪያ ላይ እንዳብራራላት ምንም የማትፈልግ ከዚህ ነገር ከምን ነገር እንዳወጣቸው እንግዲህ አላውቅም ከምን ነገር እንዳወጣችሁ እንግዲህ አላውቅም። እንግዲህ ከሴቶች ወደ ሴት መሸጋገር ይህን ያክል ይጨንቃል ብዬ እንደሆነ እኮ እንደ ወንድ በሆንኩና ለአንድ ቀን ያንተን አይነት ላይፍ ያችንም አይኮበሌ በነገራችን ላይ ላንተ ነው ይወጣልክ። እውነቴን ነው። ጋብዤ ካለው አዳምጠው እና ምንም ነገር አትፈልግም ምናምን የተባለችው አለች። ምንድን ያለችው? ቤት ገዘውልሽ ምንም የማይፈልግ ሰው እንደዚህ ነው። ምንም ማለት ካንተ ምንም ካልፈለገች ቤት ማለት በቃ ምንም የማትፈልግ ከሆነ የዚህ ያክል ደስታ ሊሰማት አይችልም። እኔ አልፈልግም እንደውም የሆነች ቢሆን ለምን ገዛልኝ አልፈልግም ማለት ይችላል። ኢቭን እንኳን ቁጭ ብላ የምታወራዋ ልጅ ማለት በቃ የፊቷን ገጽታ አይታ እስካሁን ከስሜት ውስጥ አልወጣችም ማለት እሷ እንኳን ገርሟት ማለት ነው። ይሄኔ ልጅቷ በነገራችን ላይ ያደናነቀቻ ሼም ይዟት ሊሆን ይችላል። መቼም ከሷ አንተ ቁጭ ብለህ ከዛ ከሄድ ካሴት ጋር መቼም እንትን አትልም። ስሜት ውስጥ ከመግባቷ የተነሳ እስካሁን በቃ ምንም የማይፈልግ ሰው የዚህን ያክል ይሆናል። አንተን ብላ አንተንነትክን ፈልጋ ሰይድዬ ካንተ ጋር ብቻ ልኑር ምንም አልፈልግም እፈርምልሃለሁ። እኔ የሚያሳዝነኝ የኔንም ንብረት አብረክ ለሴቶች እንዳታስረክብ ነው። እኔ የኔንም ገንዘብ ለሴቶች አስረክበክ ባዶ እጅህን በቃ በባዶ እግርክ እየለመንክ መንገድ ላይ እንዳላገኝ ካደረህ እኔ ምፈራለኝ ነው። አንዷ ይኸውልህ እስካሁን ድረስ ማለት ነው የምታመጣቸው ሴቶች ያው ናቸው። አንዷ ጩልሌ አግኝታክ ራቁትክን በተኛበት አራግፋህ እንዳትሄድ ነግሬሃለሁ። ብትጠነቀቅ አሪፍ ነው። ካገባክ አመራረጥክን አሳምር። በነገራችን ላይ ግዴታ መልክ ብቻ መሆን የለበትም። የእውነት ትዳር የሚፈልጉ ሴቶች አሉ ሞልተዋል። አንተ ምንድነው እዚህም ጥልቅ በአመት ውስጥ ስንት ሴት ጋር የተገናኘው እንዴ? እኔን እንኳን ቢያንስ እንኳን አንተ በቃ አስተውለክ አንዷን አንዳንዴ እኮ ደህና ሴት ራሱ ለመምረጥ ማስተዋል ያስፈልጋል እኮ። ዝም ብለህ በቃ ያወራልህን ሁሉ ካልቀመስኩ አልክ እኮ ሁሉንም እየቀመስክ
ማስቲካ ናቸው ወይስ ከረሚላ ናቸው እነሱ እየላስክ የምጥላቸው? እኔ ገረመኝ የሴቶቹም ነው። ለነገሩ ኮመንት ላይም ሰውም ህዝቡም ተመችቶታል። ይመችክ በጣም ያችንም ቅመሳቸው ሁሉንም እየዞርክ አግባኝ የሚሉህንም ሪከርድ የሚልኩልህንም ሁሉንም ሳይድ እኔንም የሚሉን ሁሉን እያመጣክ እያያቸው አንተ ብቻ ተጠንቀቅ እንጂ አንተ ወንድ ነክ እውነትህን ነው አታረግዝ። ነገ እኔ ደስ ያለ ጊዜ እመለሳለሁ። እኔ ሳይድ ጋር መቼም ቢሆን እመለሳለሁ። መቼም ለምን እኔ በህይወት እስካለው ድረስ መመለስ የፈለኩ ጊዜ እመለሳለሁ። እስከዛ ግን ሳስበው እናንተም ስለተመቻችሁ ሳይድዬ በቃ ብዙ ልጅ የመውለድ ሀሳብ አለኝ ብለሃል። እችንም ያችንም አስረግዛቸው። ምክንያቱም እንደዚህ ነው የሚፈልግ። ያችንም እና ይበላ ልምጣ የሚሉ ካሉ ኑ በላቸው። በሽታ ብቻ ተጠንቀቅ። ሁሉንም አስረግዛቸው፣ ሁሉንም። በዛ ሰዓት እኔ ግን ስመለስ ምናልባት ከጠቀለልኩት እንዳትናደዱ ያረገዛችሁትም ጎበዝ ብላችሁ ያጨበጨባችሁትም እንዳትናደዱ። ምክንያቱም የልጆች አባት ነው። ምናልባት ልመለስ እችላለሁ። ምናልባት ነው ያልኩት። ያው እንድታውቁት ያክል ነው። ድንገት ከተመለስኩኝ እንድታውቁት ነው ብዬ ነው። ስለዚህ ሳይድዬ ጎበዝ፣ እችንም ማስረግዛት። ያችኛዋም እንግዲህ አርግዛ ይሆናል አለው አለም። ሁሉንም ማስረግዝና አንድ 20-40 እንትን በለኔ። እንደውም 4 ልጅ ከአላህ ጋር እኛ ሰው እናስባለን። መቼም ሌላውን አላህ ነው የሚያውቀው። ከዚህ በኋላም ላልወልድ እችላለሁ። እንግዲህ የኔ ሀሳብ 4 ልጆች ለመውለድ ነው። እንደውም ሳይድ ብዙ ልጅ ለመውለድ በቃ 100 ልጅ ራሱ ቢኖረው ደስ ይለዋል። እና በቃ ሀሳቡን ሁሉም ስለተስማማችሁበት ማለት ነው። ሳይድ ያችንም አስረግዘው ፈተው ቢል የአመቱ ምርጥ አባት እያላችሁ ስለምትደግፉት እኔም ከእናንተ ጋር ደግፈዋለሁ ማለት ነው። የአመቱ ምርጥ አባት ልበልላችሁ። ምክንያቱም የተመቻችሁ እናንተ ናችሁ። እኔ ምን አገባኝ? እኔ ቀና መስላችሁ ወንዶቹ ልክ እናንተ የሰጣችሁትን ኮመንት ሳዩ ለካ እንደዚህ አይነት ወንድ ነው እንደ ለካን የሚወደደው እያስረገዝን እንሄዳ እያሏችሁ እያስረገዟችሁ ሲሄዱ አዳሚ እየመጣች ታለቅሻለሽ። እኔም በዛ ሰዓት ያመጡ ምርጥ አባት እያልኩ ኮመንት ጽፋለሁ። በነገራችን ላይ እኔ ኮመንት ጽፌ አላቅም በህይወቴ ማለት ነው። ለማንም ግን እንደዚህ እየወጣ አወራለሁ ማለት ነው። ለማንኛውም ይመቻችሁ። ስለደገፋችሁትም ያው ለምን ደገፋችሁ ሳልን መብታችሁ ነው። እኔን የሚደግፈኛል አሉ እንደዚህ ኧረ ሳይድ ምናምን የምትሉ አላችሁ። በጣም ነው የምወዳችሁ ወላሂ ሁላችሁንም። እውነት ለመናገር ከሆነ ሳይድ ደገፋችሁ ተወዳችኋለሁ። ምክንያቱም እኛ ያቀረብንላችሁን ያያችሁትን ደስ ያላችሁትን የተመቻችሁን ነው የፈረዳችሁ። ሰው ደግሞ መፍቱ ነው። እኔን የምትሰድቡኝ መፍታችሁ ነው። ምክንያቱም እኔም ሁሉም ሰው እንደራሱ ማሰብ የሚያስበውን ነው ትክክል ነው ብሎ የፈረደውን ነው እንትን የሚለው ማለት ነው። ስለዚህ ያው ብትቀየሚኝ ምንም አታመጭም እንዳትሉ። ያው እኔ ግን ወላሂ አልቀየማችሁ ማለት ነው። ላላ ብዬ ሁላችሁንም እወዳችኋለሁ። እሺ የምትጠሉኝንም እወዳችኋለሁ፣ የምትወዱኝንም እወዳችኋለሁ። አላህ ከኔ በላይ ደግሞ እናንተን ይወደዳችሁ። የምትወዱት ሰው ጋር አላህ ያገናኛችሁ። ጥሩ ትዳር፣ ጥሩ ህይወት አላህ ይስጣችሁ ማለት ነው። መረኳችሁ ብዙ እና ለማንኛውም ሳይድ ግን እውነት ለመናገር ሳይድ መቼም ቢሆን አያገባትም። ዝም ብላችሁ እናንተ ሴት ሲቆጥር ይኖራታል እንጂ አያገባትም። እኔ ይኸው ነግራችኋለሁ። ምላሴ ይቆረጥ፣ ምላሴ ላይ ፀጉር ይብቃል ነው እንደሚባለው። መቼም አያገባትም። እችን የሚያመጣ ዝም ብሎ ሊያስፈራራ ነው ማለት ነው። መቼም አታገባትም። ሴት እያመጣ ሴት እየቀያየት እንደዚሁ እዚሁ ላይ ሴት አንዷን ስታመጣ አንዷን ስትወስድ አንዷን ስታመጣ አንዷን ስትወስድ ትኖራታለህ እንጂ መቼም አታገባትም። እኔ በህይወት እያለሁ ወይ ደግሞ እኔ የራሴ ህይወት ሳይኖረኝ እንተያያታለን። ለማንኛውም የዛሬ ቪዲዮ ይህንን ይመስላል። እወዳችኋለሁ፣ አከብራችኋለሁ። አላህ ያላችሁበት ሰላማችሁን ይስጣችሁ። በሰው ሀገር የምትገኙ ደግሞ አላህ ወደ ሀገራችሁ ተሎ ሀሳባችሁን አሳክቶላችሁ ይመልሳችሁ። ከምትወዱት ሰው ጋር አላህ ደስተኛ አድርጎ ያኑራችሁ። ትዳር ለሌላችሁ አላህ ጥሩ ትዳር ይስጣችሁ። ከኔ በላይ አላህ ይወደዳችሁ። ለአላህ ብዬ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።